እኔ ያንተን ትምህርቶች መከታተል በፈልግና ማወቅ በፈልግ እግዚአብሔር ለሰዎች ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ መጽሐፍ ቅዱስ ላይ ለምን ክርስቲያን ሆንክ? መጀመሪያ እኔን ጥያቄ አመልስልኝም ከዛን እዛ ላይ ሄድልሃል። ስለ ሃይማኖታችን የሚጠቅም ነገር ስለ ሰዎች ለምሳሌ አሁን ያንተ ስለ ሃይማኖት ለምሳሌ ስለ እስልምና ለማወቅ ስለ ሰዎች ለማውራት ሳይሆን ስለ እስልምና ለማወቅ የበለጠ ጠልቄ ያንተን ትምህርቶች አንተ የምታስተምራቸው ያንተ ትምህርቶች ትክክል ወላሂ እኮ ማወቅ ፈልጓል። እኔ መልስላቸው እሺ ለማንኛውም ባጭሩ እንገራችሁ ልድገምላችሁ። ይሄ ለክርስትና ምንም የሚያተርፍላችሁ ነገር የለም። በጣም ተደስታችኋል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም አባታቸው እሳት ነው የሚል ወሬ ስለሰማችሁ ምንድነው የሚጠቅመው ለእናንተ? ክርስትና እውነት ያደርግላችኋል? አያደርገውም። ለማንኛውም ልመልስላችሁ። አንድ ነብይ አባቱ ወይም አክስቱ አጎቱ አያቱ ለምን ዘር ማንዘሩ ሌላ እምነት ተከታይ ለምን አይሆኑ? ያን ነብይ ሐሰተኛ ያደርገዋል አያደርግ? እናንተ እንደዛ መስሏችሁ ነው የሙሐመድ እናትና አባት ኢሳስ ናቸው ያላችሁ እንትን የምትሉት። ለምን የዓለም ህዝብ ለምን የዓለም ዘር ማንዘሩ ያ ነብይ ካደ ይሆን? እንዴት የነብይነት ሚዛን እንኳን አታውቁ? እንዴት ነብይ አድርጋችሁ እንደተቀበላችሁ አላውቅም። መጽሐፍ ቅዱስ ላይ ወጣቻለ አንድ ነብይ የሚያሰኘው ምንድነው? እናትና አባቱ ወይ ቤተሰቡ ከሃዲ ቢሆኑ ያ ነብይነቱ ይወድቃል ወይ? ይሄን አትጠይቁም ራሳችሁ? አይወድቅም። ወጣቻለ ያ ነው። እሺ አሁን አዳምጡ ለመልስላችሁ። ይሄን ሐዲስ እኔም ተናግሬዋለሁ። ልክ እኔ እንዳላወቅኩት ነው አድርጋችሁ ቅዱሳናችዬ እኛ ይሄ አቢ ወአባከ ፊናር አባቴ የእሳት ነው የሚለውን ያውና እኛ መልሰናል ነው ብለው እንትን ብለዋል። መጀመሪያ ልጁ በጠየቀኝ ጊዜ ይሄን ሐዲስ ነግሬዋለሁ። ይሄን ሐዲስ ይላሉ ሰዎች አው ሐዲሱ ላይ ምን ይላል? አቢ ወአባከ ፊናር አባቴም የእሳት ነው የሚል ሐዲስ አለ። ገብታችሁ አይደል? ከዚያ በኋላ ያስቀመጥኩትን ማብራሪያ ግን ቆርጣችሁታል ወይም ደግሞ እነሆ ምን አህሊ الفترة የሚለው ነው። እሺ አሁን አዳምጡ። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው መጣ። አይና አቢ ብሎ ጠየቃቸው። አባቴ የት ነው አላቸው። አቢ ወአባከ ፊናር አባቴም የእሳት ናቸው አሉ። ገብታችሁ አይደል? ግን አባት ሲባል ጊዜ ወደ እናታቸው ምን መጣለን? የአባታቸውን እንጨርስና አባት ሲባል ጊዜ እንደ እስልምና አያትን አባት ብሎ ይጠራል። ገብታችኋል? ከቁርአን ማስረጃ ሰጣቸው። አያትን አባት ብሎ ይጠራል። አጎትን አባት ብሎ ይጠራል። የወላጅ አባትን አባት ብሎ ይጠራል። አጎትን አባት ብሎ እንደሚጠራ ማስረጃ ልስጣቸው። አጎትን አባት ብሎ እንደሚጠራ ማስረጃ ልስጣቸው ይችላል። በሱረቱል በቀራ ላይ ያዕቆብ አለይሂ ሰላም ከልጆቹ ጋር እየተነጋገረ ውሸት ነው የምትል አዳምጡ። እሺ ክርስቲያኖች አዳምጡ። እሺ እኔ በማስረጃ እንጂ አለማስረጃ ላወራችሁ አዳምጡ። አጎትን አባት ብሎ እንደሚጠራ እናያለን። ገብታችሁ አይደለ? ለምሳሌ ማን ነው ያዕቆብ አለይሂ ሰላም? እስማኤል ምኑ ነው? አጎቱ ነው አይደለ? ነገር ግን አባቱ ተብሎ ተጠቅሷል በቁርአን ላይ። አጎቱ አባቱ ገብታችኋል? እሺ ሀኒ ሰላም ነው? ሀዲስ ሰማሻል? እሺ እንቀጥል። አጎት አባት ተብሎ ይጠራል። እስማኤል ምኑ ነው? ለያዕቆብ አጎቱ ነው። ነገር ግን አባቱ ተብሎ ይጠራል። ያዕቆብ ለልጆቹ ምን አላቸው? ለ11 ልጆቹን ሰብስበው አም ኩንቱም ሹሃዳ ኢዝ ሐደረ ያዕቆብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ። ያዕቆብ ለልጆቹ ሞት ሲጣደበት ጊዜ ሊሞት ባለ ጊዜ ምን አላቸው? ከእኔ በኋላ ማንን ትገዛላችሁ አላቸው። ቃሉ አሉ ልጆቹ የያዕቆብ ልጆች ነዕቡዱ ኢላሃከ ያንተን አምላክ እናመልካለን፣ ወኢላሃ አባኢከ የአባቶችህን አምላክ። ማን ናቸው አባቶች? ኢብራሂም ወኢስማኤል ወኢስሐቅ። ወታቻል የአብርሃምን የእስማኤልን የኢስሐቅን አምላክ እናመልካለን አሉት። አባትህ ብሎ ማንን ዘረዘረ? ኢስማኤል አባቱ እንደሆነ ተናገረ። ወታቻል አይደለ? አባቱ እንደሆነ ተናገረ። ኢስማኤል አባቱን አጎታውን ልጆች ኢስማኤል ምኑ ነው? ለያዕቆብ አባቱ ነው አይደለም። ምኑ ነው? አጎቱ ነው። ከታች አለ አይደል? ይሄ ነው። ስለዚህ እዚህ ቦታ ላይ አጎትን አባት ብሎ ይጠራል አንደኛ። አሁን ሁለተኛ ደግሞ ምንድነው? አያት ምን ተብሎ ይጠራል? አባት ተብሎ ይጠራል። ነብያችን ሰለላሁ ዐለይሂ ወሰለም አነ ነብዩ ላ ከዚብ አነ ኢብኑ አብዱል ሙጠሊብ አሉ። እኔ ነብይ ነኝ፣ ይሄ ውሸት አይደለም።
እኔ የአብዱል ሙጠሊብ ልጅ ነኝ አሉ። አብዱል ሙጠሊብ ምናቸው ነው? አያታቸው ነው። ገብታችኋል አይደል? ነገር ግን አባት ተብሎ ይጠራል። ወላጅ አባትም አባት ይባላል። ታዲያ እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አባቴ የእሳት ነው ሲሉ ማንን ታስቡ ነው? አጎት ነው ወይንስ ደግሞ ወላጅ አባት ነው ወደሚለው እንምጣ። ይህ ደግሞ አንድ የምናውቀው ነገር አላህ ሱብሓነሁ ወተዓላ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ የተናገሩ ነገር አለ። ማን እሳት እንደሚገባ ወማ ኩና ሙዐዚቢነ ሐታ ነብዓሰ ረሱላ ይላል አላህ በሱረቱል ኢስራእ ላይ ምን አለ? እኔ መልእክተኛን ወይንም ነብይን ሳልክ ሰውን የምቀጣ አይደለሁም አለ። የአላህ ቅጣት ያገኘው ዘንድ ነብይ አግኝቶ መልእክት ደርሶት አልቀበልም ያለ ሰው ነው። በነብይና በነብይ መካከል ያለ ምን ይባላል? ምን የሚል ስያሜ ያላቸው? አህለል ፈትራ የሚል ስያሜ ያላቸው። አህለል ፈትራ ማለት ያለፈውንም ነብይ አላገኘም የሚቀጥለውንም ነብይ አላገኙም፣ መካከል ላይ ናቸው። መልእክቱ አልደረሳቸውም። እነዚህ ሰዎች ገብታችኋል አይደል? እነዚህን ሰዎች አላህ እንዴት ነው የሚቀጣቸው? አይቀጣቸውም እነዚህን ሰዎች። ታዲያ የነብዩ ሰለላሁ ዐለይሂ ወሰለም አባትና እናት ወይ መሲሁን ማግኘት አለባቸው ወይ የነብዩ ሰለላሁ ዐለይሂ ወሰለም ማግኘት አለባቸው። መልእክቱ ሊደርሳቸው ይገባል። የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት ወላጆቻቸው ማለት ነው መሲሁን አግኝተዋል አላገኙም? መለሱ። መሲሁን ዒሳ ዐለይሂ ሰላምን አግኝተዋል አላገኙም? አላገኙም። እሺ ነብዩ ሰለላሁ ዐለይሂ ወሰለምን አግኝተዋል አላገኙም? ነብይነታቸውን ዘመን አላገኙም። መቼ ነበሩ ታዲያ? ሁም ምን አህለል ፈትራ ከአህለል ፈትራ ናቸው። ገብታችኋል አይደል? ያለፈውንም ነብይ አላገኙም፣ ቀጣዩንም አላገኙም። ታዲያ ከቤተሰባቸው አባት ተብሎ ከሚጠራው ማንኛው ነው ነብዩ ሰለላሁ ዐለይሂ ወሰለምን ያገኘውና ትምህርታቸውን ሰምቶ አልቀበልም ብሎ ይካደው? አጎታቸው ማንኛው? አቡ ጧሊብ። ገብታችኋል አይደል? አቡ ጧሊብ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከተደረጉበት ዘመን አብሯቸው ነበረ፣ እስከ ሞቱ ፍጻሜ ድረስ አብሯቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ያ ዓም ቁል ላ ኢላሃ ኢለላህ ከሊመተን ኡሐጅ ለከ ቢሃ ዒንደላህ። አጎቴ ሆይ ላ ኢላሃ ኢለላህ በል፣ ስለም ሸሃዳ በቃል በል እያሉ እየለመኑት ከሊመተን ኡሐጅ ለከ ቢሃ ዒንደላህ፣ ነገ ከአላህ ፊት በእውነት ላይ ነበር መስክሯል አምኗል ብዬ በዚች ቃል አማካኝነት እንደመዋገትልህ ብለው ተናገሩ። አያቸው አይደል? ስለዚህ አባት ተብሎ ከሚጠሩ አካሎች ማን ነው? የነብይና ነብይን መልእክት ያገኘ አጎታቸው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إنه لا يسمع بأحد من هذه الأمة يهودي أو نصراني ثم لم يؤمن به بالذي أرسلت به إلا كان من أصحاب النار. نفسي بأجو هنا شوف أملاكي بالله سمر اللهن أنا كتلاك كل الزمن سكالم في تسامي درس ميجي عندهم أيهود وينهم كريستيان وينهم إلى من التكتاي بهم يعني النبي نتسمتو يتلاكوا بتني نبيات من قد سمتو يالتكبر يساتنا إيه سو سكالا جنيا درس يالفون النبي على جنيم مكاكلوا كذابوا على لون ما لقيني مكاكلين من يبالالو أهل الفترة أهل الفترة ይቀጣሉ ወይ? አይቀጡም። ማስረጃ ያሳያችሁ። أهل الفترة እንደማይቀጡ ያሳያችሁ። ይህ የቁርአን አንቀጽ ሱረቱል ኢስራእ ላይ ያለውን እንመልከት። ምን ይላል? ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል አላህ። እዚህ ጋር ያሳያችሁ። ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ እንመልከት። እዚህ እንዳለ ተፋሲሮች ላይ ወማ ኩና ሙዐዚቢን ያውና ይታያችኋል። ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ እኔ መልእክተኛን ሳልክ የምቀጣ አይደለሁም ብሎ አላህ ሱብሓነሁ ወተዓላ ተናግሯል አይደል? እዚህ ጋር እንመልከት ተፍሲሩ ሰዕዲ። ኢማሙ ሰዕዲ ታውቃላችሁ፣ ይህ ሸኽ የኢብኑ ዑሰይሚን ሸኽ ናቸው። ይህን የቁርአን አንቀጽ ሲፈስሩ ምን አሉ? ወስተደለ ቢሃዚሂ ልአያ ዐላ አነ አህለል ፈትራዎች ወአጥፋሉል ሙሽሪኪን ላ ዩዐዚብሁሙላህ አላህ አይቀጣቸውም ሐታ የብዐሰ ኢለይሂም ረሱላን መልእክተኛን እስኪልክላቸው ድረስ ሊአነሁ ሙነዘሁን ዐን ዙልም ምክንያቱም አላህ ከመበደል የጸዳ የጠራ አምላክ ነውና መልእክት ያልደረሰውን ነቢይ ያልመጣለትን አካል የሚቀጣ አምላክ አይደለም። እርሱ ነቢይ ተልኮለት ሰምቶ አይ አልቀበልም አሻፈረኝ ያለን ሰው እንጂ አላህ የሚቀጣው አህለል ፈትራዎች አይቀጡም። ይውቃል በቃል ተቻላረ አይቀጣም። ስለዚህ እዚያ ቦታ ላይ አባት የተባለ ሁሉ የግዴታ ወላጅ አባት መሆን አይጠበቅበትም። ተቻላረ አይደል? የሚሆነው ማን ነው? ሐቁ የደረሰው የሆነ አባት ተብሎ ከሚጠሩ ከቤተሰብ ክፍል ማን ነው? አጎት ራሱ ነው። ስለዚህ አህለል ፈትራ ነው። የነብዩ ሰለላሁ ዐለይሂ ወሰለም እናትም ከነዚህ ነው የምትካተተው። ተቻላረ አይደል? ታዲያ ለምንድን ነው የነብዩ ሰለላሁ ዐለይሂ ወሰለም እናት በተመለከተ የተነገረ ሐዲስ አለ። እሱንም ላብራራላችሁ። እሱ ምንድነው?
ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን እያለፉ እያለ የሆነ ቦታ ላይ የሆነ መቃብር አዩና ገለል ብለው ተቀመጡ፣ አለቀሱ። ሰሃቦች ጠየቋቸው፣ ለምንድን ነው ያለቀሳቸው ሲሏቸው هذا قبر أمي አሉ፣ ይህ እናቴ መቃብር ነው አሉ። استأذنت ربي أن أزورها فأذن لي واستأذنته أن أستغفر لها فلم يغفر لي يعني فلم يأذن لي። ይህ የእናቴ ቀብር ነው፣ አላህን አስፈቀድኩኝ የእናቴን ቀብር እንድዘይር ፈቀደልኝ፣ ዘየርኩኝ። استغفار እንድጠይቅ ደግሞ አስፈቀድኩት፣ አልፈቀደልኝም፣ ለዚህ ነው ያለቀስኩት አሉ። ስለዚህ ምንድን ነች? ካፊር ነች ማለት ነው አሉ እነዚህ ሰዎች። ለምን? ምክንያቱም استغفار አታድርጉ የተባለው ለካፊር ነውና፣ ለካፊር ብቻ ነው استغفار አታድርጉ ያለው ማለት ነው። አህለል ፈትራዎች ከነዚህ ይጠቃለላሉ። ለምሳሌ የካህዲያን ህፃናት ልጆች አሁንም ቢሆን የአይሁድ የክርስቲያን ህፃናት ልጆች ተወልደው ሞቱ። እነዚህ ምንድን ናቸው? እነዚህ ልጆች ቀጥታ የሚቀጡ ናቸው? ወደ ጀሃነም የሚገቡ ናቸው? አይደለም። ነገር ግን ለዚህ ልጅ استغفار ማድረግ ይቻላል ወይ? ላ አይቻልም። ለዚህ ልጅ ሰደቃ ዱዓ ምናምን መስራት ይቻላል ወይ? አይቻልም። አያቸው አይደል? ከነዚህ ነው የሚካተት። የግዴታ ይህ ሰው ከሃዲ ነው ማለት አይጠበቅበትም። እንዳጠቃላይ ከአህለል ፈትራ ስለሆነች ነገ የውመል ቂያማ አላህ እስኪፈትናቸው ድረስ የዛኔ ፈተናውን ይወጣሉ አይወጡም የሚለው እስኪታይ ድረስ ለነዚህ ሰዎች استغفار ማድረግ አይቻልምና ነው እንጂ ከሃዲ ስለሆነ አይደለም።